የምትመለከቱት ሰይፉ በኤቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ መጀመሪያ እንግዶቼ አልፋለሁ። የጦርነት ጠባሳ ማሳያ ነው። ምን ተፈጥሮ ይሆን? ከደብረ ብርሃን ዶክተሮች ደውል አድርገው የሚያሳዝን ታሪክ ያጋጠማቸው እናትና ልጅን ለምን አታቀርብም አሉኝ። በዛ መሰረት ጋብዣቸዋለሁ። ኢክራምና ወይዘሮ ጠይባ እንዴት ናችሁ? ደህና ሰላም ናችሁ? ደህና አልሐምዱሊላህ። ኑሯችሁ ሻወር ቤት ነበር አይደል? አሁን ከጦርነቱ ጋር በተገናኘ ያጋጠማችሁ ነገር እጅግ በጣም የሚያሳዝን ነው። በተለይ ኢክራም እንደውም እዚህ ቦታ ላይ መጥቼ ሌሎች ይሄ ነገር አጋጥሟቸው የተደበቁ ሰዎች አሉና እነሱም ራሳቸውን እንዲያወጡ እንዲያገግሙ አሪያ መሆን ፈልጋለሁ ብለሽኛል። ስንት አመትሽ ነው? አሁን 14 አመቴ ነው። እዛ ነው የምትማሪው? አዎ ሻወር ቤት። ምንድነው የተፈጠረው? እናንተ ቤተሰብ ላይ ያጋጠማችሁ ነገር ምንድነው? ያው እኛ ቤተሰብ ያው ሻወር ቤት ላይ በገቡበት ጊዜ ያው ሸሽተን ነበር እንደሁሉም ሰው። በሸሸንበት ጊዜ ያው 1-5 ቀን ቆየን ይርንበት አካባቢ። ያው ሰው ቤትም ስለነበረ ሄድ ነው ብዙ መቆየት አልቻልንም። ህፃን ልጅም ስለነበረ ከ5 ቀን በኋላ በ14 ማለት ነው ዳር 14 ወደ ቤታችን ተመለስን። ከዛ ልክ ያው እንደተሸነፉ ስለሚያውቁ ያኔ ነው በ17 ነው እንደዚህ ሴቶችን መውሰድ ምናምን የጀመሩት። እና ያው እኔ ሲጀመርም ከዛ በፊትም ከመጣን ጊዜ ጀምሮ አይቶኛ ያቁም ነበር። እኔ ገና በር ሲያንኳኩ ነበር የምደበቀው። አሁን የዛን ቀን ልክ በ17 ማለት ነው 2:30 አካባቢ ድንገት በሩ ክፍት ነበር የውጭ በር። ከዛ ቀጥታ ሲገቡ ሳሎን ራት እየበላን ነበር ሁላችንም። ከዛ ያኔ ነው ያዩኝ እኔን። ከዛ ያው አይተውኛል ግን ምንም አላሉ። እንደዚህ እንደ ሰላማዊ ሰው ገቡ። ፈታሹ በደንብ ነበር ያዩኝ። ከዛ ወጡና ሄዱ። እንደሚመጡ አቅ ነበር ተመልሰው እንደሚመጣ አቃሉ። ምክንያቱም ሴት ወይም ልጅ ካዩ በጊዜ ሰላማዊ ሰው መስለው ያዩና አጥንተው ምናምን ነው የሚመጡት ለሊት አካባቢ። ከዛ እንደሚመጡ ስለማቅ ላይ ወጣው ፎቅ አለ ከላይ ወጣውና ላይ ነበር ቁጭ አልኩት። አጋጣሚ ሲወጣ ስልክ ይዤ ነበር ያበራው ነበር የወጣሁት። ከዛ ውጭ ላይ ነበሩ እነሱ። ከዛ ያው ወጥቼ እንዳልሄድ ጥበቃ ያስቀምጣሉ ውጭ ላይ። እሺ ከዛ ያው 5:30 አካባቢ በሩ በኃይል ተንኳኳ። ለሊት ማለት ነው ለሊት 5:30 ከዛ በሩ ተንኳኳ። መጡ ገቡ ውስጥ ከፈተችላቸው እናቴ። ብዙ ወንዶች ነበሩ ሸሽተው የመጡኛ ቤት። ከዛ ቀጥታ የወጡት መኖሪያ ቤቱንም አላንኳኩ ምንም አላሉ። ቀጥታ ፎቅ ነው የወጡት። ፎቅ እንዳለው ያውቃሉ ማለት ወደ አንቺ ጋር ማለት ነው? ወደ እኔ ነው የመጡት። ከዛ ሲመጡ አጠገቤ ያው ሁሉም ሰው ብሩንና ስልኩን ያው ፎቅ ላይ ያልተጨረሰም ስለሆነ ብሎኬትና ሸዋ ብቻ ነው ያለው። እዛ ይኖራል ሰው ብሎ ስለማያስቡ ያላለቀ ቤት ነው። ያላለቀ ነው ከታች ተጨርሶ ከታች ነውኛ ያለነው። እና ቀጥታ እኔ ያለበት ክላሱን እንኳን አልተሳሳቱም። ቀጥታ ነው የመጡት እኔ ጋር። ሲመጡ ያው ውስጥ ወንዶቹ ያስቀመጡ ስልክና ብር ነበረ። እሱን አንስተው እኔ ነው ተንሽ ያለኝ። መልኬን እንኳን አላየውም በጊዜ በረምብ ስላዩኝ ቀጥታ በቃ ተንሽ ነው ያለኝ። ከዛ ተነሳው ተከተልኩት። ጫማ እንኳን የሌላ ሰው ጫማ ነበር የራሴን ጫማ እንኳን አልጠለኩም። ከዛ ተከተልኳቸው ውጪ እኔ ከፎቅ ወረድንና አንደኛው እኔን ውጪ ይዞኝ ቆመ። ሌሎቹ ውስጥ ያሉትን መደብደብ ነው የጀመሩት። ከዛ እናቴንም ውስጥ ያሉትንም ደብድበው ውስጥ ቆልፈው ቁልፉን ወደ ውጭ ጥለው እንዳይወጡ እንኳን ማለት ነው ሰው እንኳን እንዳይከፍትላቸው ቁልፉን ጥለው ነው የወሰዱኝ ነው ማለት ነው። ያው እኔ ነው መጀመሪያ ያወጡት። ከዛ መጀመሪያ ላይ እኔን አወጡ። ከዛ ወደ ሌሎቹ ቤት ነው የገቡት። አወጡ። በጣም ብዙ ልጆች አውጥተው ነበር ከኔ ቀጥሎ ማለት ነው። ከዛ ወጡ። እንደዚህ አሁን ተለቅ ያሉትን ሆቴል ያስገቧቸው እየተከፋፈሉ ማለት ነው። ከዛ እንደዚህ ትንሽ እኔን የሚያካክሉ ምናምን አሉ። እነሱን የሆነ መኖሪያ ቤት አለ እዛ ነው ያስገቡ ነው የግለሰብ ቤት ነው። ከዛ መጣው የሚፈልጉትን ሰው መጣው ይዘው ሄዱና ከዛ የምታስቸግር ምትጫው ምናምን ከሆነ ማደንዝዣላቸው አፍንጫን ነው የሚያፍኑ። ምንድነው ማደንዝዣው? አላቸው የሆነ በሶፍት ነው የሚያረጉት
እና በዛ ነው የሚያፍነው አፍንጫህን የምታለቅስ ከሆነ ማለት ነው ግን እንደሱ ሲነኩ ጻጥ ምትል ከሆነ ምንም አያረጉም አይመቱህም ግን እንደዛ የምታስቸግር ከሆነ ያፍነዋል አፍንጫህን ከዛ ያው የምታስታውሰው ማደንዝዣው ሲለቅ ነው ራስን የምታቀው ማለት ነው እና አሁን ሌሎቹ እነዚህ ዝም የሚሉትን ማታ ይወስዷቸዋል ጧት ይለቋቸውና ቤታቸው ሄዳሉ መልሰው ደግሞ ማታ ነው የሚወስዷቸው ከዛ ያውኛ እድሜያችንም ገና ጻነን እናስቸግር ነበር እንጮህ ነበር ከዛ እኛን ያረጉት 4 ቀን ሙሉ አንድ ቤት ውስጥ ቆልፎብን ማታ ይመጡና ይወስዱናል ስንጮህ አፍንጫችንን የሚያፍኑን ከዛ ራሳችንን የምናቀው ጧት ነው ከዛ ልክ በ22 አካባቢ በ22 ሙሉ ለሙሉ ባይባልም መከላከያ ገብቶ ነበር ሸዋረቢት ከዛ እኛን ይዘው ለሄዱ ነበር እቅዳቸው ደብረሲና ማለት ነው ያሸነፉ መስሏቸው ለወስዱ ነበር እኛን ያስቀመጡን 4 ቀን ማለት ነው ከዛ ልክ መከላከያ ሲገባ አለቃቸው መጣና ግንባር ሜዳ አለባችሁ ብሎ ነው ድንገት ያወጣልን ማለት ነው እነሱን ሲወስድልን ነው ሌሎቹ የት እንዳልነው አናቀም ወደ ቤት 2 ሆነን የተመለስነው ከዛ ተመለስን ቤታችን ያው በ22 ማለት ነው ከዛ ያው ምንም ማድረግ አልቻልኩም ለናቴ መናገር አልቻልኩም ምክንያቱም በሰዓቱ ያው ሆስፒታል የሚል አካባቢው ላይ ትራንስፖርትም የለም ብናገርም ያው ለቤተሰብ ጭንቀት ነው እንጂ ሌላ ምንም ማተርፈው ነገር የለም ከዛ ያን ብዬ ነበር ዝም ብዬ ነበረው ከዛ በ26 አካባቢ ነው ለናቴ ነገርኳት ምክንያቱም ወደ ደብረ ብርሃን ትራንስፖርቱ ተከፈተ ከዛ ያው በቀመጥም ሌላ በሽታ ሌላ ስቃይ ነው ማተርፈው ብዬ ነው ማለት አሁን ያው እንደዚህ አይነት ነገሮች ቀላል አይደሉም በውስጥ በሽታ ሊፈጠር ይችላል በዛ ላይ ጽንስም አለ ለዛ ብዬ ነው ለናቴ ተናገርኩት እንደውም ደብረ ብርሃን ሆስፒታል መጀመሪያ የታከምኩት እኔ ነኝ ለመሄድ ለራሱ ለጓደኞቼ ሳማክራቸው ፈቃደኛ አልነበሩም እኔ ነኝ መጀመሪያ ሄድኩት ከዛ ሌሎች ልክ እንዳንቺ ተደፍረው ዝም ያሉ ወደ ሆስፒታል ያልሄዱ ልጆች አሉ ማለት ነው አይፈልጉም ጭራሽ መታከም ማለት እንደዚህ ለነሱ ይሄ በጣም ቀላል ነገር ነው አቀለለ ነው የሚያዩት ግን ያው ወደፊት የሚመጣውን ችግር ነው ማሰብ ያለብን ሄድኩኝ እኔ ታክሜ ከመጣው በኋላ ትልልቆቹ ለራሱ እንደዚህ ባለ ትዳር ምናምን በየቤቱ የደፈራቸው ከዛ በኋላ ነው ሆስፒታል ለራሱ ይሄዱ የታከሙት ማለት ነው አንቺ ማደንዘዣውን ባረጉት ወቅት ራስሽን ስለማታቂ ምን እንደተፈጠረ ማታቂ ምንም ነገር የሆንኩት ለራሱ የምትነግረኝ ጓደኛዬ ናት እንጂ እሷ ምን አለችሽ ምንድነው እሷ ታቅ ነበር ማለት ወይ እሷን ቀድመው ይወስዷትና ቀድመው መልሷታል ቶሎ ከነቃ ይመልሷል ከዛ ሙሉ ነው ሁላችንም አንድ ክላስ ውስጥ አብረን ውለን ከዛ ለሊት ሲሰክሩ ነው መርጦ ነው የፈለገውን ይዞ መሄደው እና እንግዲህ ሰክረው ከመጡ በኋላ መርጦ ከወሰዷችሁ በኋላ አስገድዶ መድፈር ሲባል አሁን እንደምትነግሪኝ ብዙ ሰዎች ናቸው ያ ሁሉ ሰው አንዲትን ሴት ይገናኛሉ ማለት ነው አታቀውም ማለት 5 ናቸው 10 ናቸው በቁጥር ለመግለጽ አትችልም ምክንያቱም አላየሃቸውማ ብታይ ኖሮ ራስን ብታቅ ኖሮ ቢያንስ ታቅ ነበር ግን እንደዚህ አሁን ዝም የምትል ከሆነ ካልጮህክ ምንም አይረጉም ማለት ማደንዘዣ ይሰጡህም ዝም ብሎ ሊገናኙ ይችላሉ ግን እንደዚህ የምታስቸግር ከሆነ የምትሳድብ ከሆነ ያፍኗል አፍንጫህን አጋጣሚ ደግሞ እኔ እንደዚህ ሲወስዱኝ ዝም አላልኩም ነበር ሳድብ ነበር ከዛ ያው ያረጉት አፍንጫ ማፈን ነው ከዛ ማስተውሰው ራሴን ማቀው ጧት ነው እህልም የለ ውሃም የለ አላህ ነው 4 ቀን ሙሉ ያቆየ ማለት ነው ወይዘሮ ጠይባ ልጆትን ካስመረመሩ በኋላ የዶክተሮቹ ምላሽ ምንድነው ማለት አሁን እሷ እንደምትለይ ህመሞች ይኖራሉ ጽንስም ሊኖር ይችላል ከዚህ ጋር በተገናኘ የህክምና ሪፖርቱ ምን ይላል ያው ሁሉ ነገር ቼክ ካደረጉ በኋላ ለኔ ያሉኝ ያው እንደናት ጠሩኝና በደንብ አይተናታል አይዞሽ ያሁን የሚያሳየው ውጤት ደህና ናት አብሽሪ ምንም ተጨናነቅበት ነገር የለም ግን ያ ማለት ደግሞ ህክምና ጨርሳለች ማለት አይደለም ህፃን ልጅ ስለሆነች በየ15 ቀን መታየት አለባት ቼክ መደረግ አለባት ምክንያቱም ጊዜ ጠብቀው የሚመጡ ነገሮች ስለሚኖሩ እነዛን ነገሮች በሂደት እየተከታተልን እናይላታለን
እና አንቺም በቅርብ ተከታታያት አይዞሽ ግን ባሁኑ ውጤቱ አሪፍ ውጤት ነው ግን ከ3 ወር በኋላ የሚለየው ነገር ደግሞ ገና ነው ምክንያቱም አሁን ገና አንድ ወሩ ነው ኬዙ ከተፈጠረ ገና 2 ወር ቀረዋል ለሌላው ነገር ማለት ነው ይሄ ተዝቦ ምናምን የሚባለው ነገር ደግሞ እሱ ደህና ናት ከርግዝናም ነፃናት ምናምን ብለው ነው እንግዲህ ያው ከሆስፒታል የወጣ ነው ያው ከሆስፒታል በመንወጣ ሰዓት ያው ወደ ቤታችን እንሄድ ስላት ነው እምቢ ያለችኝ ለምንድን ነው እምቢ ያልሽው ያው ወደ ቤት መሄድ አልፈለኩት አብዛኛ ሰፈር ውስጥ የነበሩት ከኔ ጋር የተወሰዱት የእድሜ ኩዮቼ ናቸው እንጂ አግብተው ይፈቱ ናቸው ሁሉም ትምርት አይማሩም እኔ ብቻ ነኝ ትምርት መማረው እና ደግሞ በትምርቴም ጎብዝ ነኝ ግን አካባቢው ላይ ያለው ማህበረሰብ እኔ ምንም እነሱም ባልሰማቸውም የነሱን ሐሳብ ባልቀበልም ስሜቴ ባይጎዳም ግን ቀስ በቀስ የሚመጡ ነገሮች አሉ በኋላ ህብረተሰቡ አብዛኛው የተማረ አይደለም አካባቢያችን ላይ ያለውና ቀስ በቀስ አምሩ ላይ ተጽኖ እንዳያመጣና ትምርቴ ላይም ችግር እንዳይፈጠር ብዬ ነው ለምሳሌ እርግጥ ሙሉ ለሙሉ ወይ ነገር መርሳት ይከብድሻል ግን እንደው ልርሳው አንዴ ሆኗል ብለሽ ብታስቢ እንኳን ሰዎች እየመጡ ያን ነገር አላስረሳ የሚሉሽ ይመስለኛል ጥያቄዎች አሉ እንደዚህ አይነት ነገሮች ትክክል አዎ በደም እኛ እኮ ለመርሳት ሞክረን ነበር ሲጀመር ለመጀመሪያ ህክምና ስንሄድ ደብረ ብርሃን ማለት ነው አስፈላጊውን ነገር አድርገውላት የቀጠሮ ቀን ጽፈውልን ከተመለስን በኋላ እኛ ቀጥታ አዲስ ህይወት ነው የጀመርነው በቃ ረስተነው ቀጠሮ እንዳለ ሆኖ ረስተነው እሷም ትምርቷል ልትጀምር እኔም ስራዬን ልጀምር ተመካክረናና ጨርሰናልና ልክ በርያውን ኳኩ አላችሁ አው አለን ምናምን ይገባሉና ኢክራም እንዴት ነው ያደረጉሽ ለስንት ነው ያደረጉሽ በእነሱ ቤት እኮ አዘን በቃ ይሄ ማስተዛዘንም ሊሆን ይችላል የምችል አንዳንዴ ነንጃ እንደዛ ይሏታልና ልክ ደግሞ የሆነ ወይ ስኳር ነገር ታናሽ ወንድም አላት ዳቦ ወይ የሆነ ነገር ብሏት ቺፕስ ነገር ሊገዙ ሲወጡ ነይ 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 ይሏታል በርቀት ምን ነው ስትላቸው አንቺ ለስንት ነው ያደረጉሽ አይተሻቸዋል ምናምን ከሌና ከሌ አንድ ሰው ነው ያደረጋቸው አንቺንና እሷን አይሄው እና ይሄ ነገር አሁን ወደ ሀገር ሊያስመልሳት አልቻለም የራሷ ጓደኞች ናቸው እንደዛ የሚሏት እኔንም እንደዛው ስራ ሄጄ ስመለስ ነይ እስኪ እንደው ቤትሽ እንዳልመጣ አፈርኩኝ ግን ማለት ያለብኝ አንድ ነገር ብቻ ነው ምንድነው በሉ አብሽሩ ምናምን ስላቸው እንደው ልጅሽ ግን ትንቀሳቀሳለች ግን አልተገነጣጠለችም ግን ነው ወይስ ያቀፍሻት ነው ሽንት ቤት መታደርሻት ነው ደህና ናት አይሄው እና ከባድ ነው አሁን መመለስ የሚባለው ነገር የከበዳት እሱ እኛ ረስተናል ምክንያቱም የረሳንበት ምክንያት በአንድ ነገር ተስማምተን ነው ልንረሳው ይቻላል በምን ልጅ ያልኳት ተፈጠረ አይደል አው ማያለች በቃ እኛ ከዚህ የበለጠ ብዙ ችግር አሳልፈናል አልኳት አባት የላችሁም እኔ ነኝ እናትና አባት ጽዳት ነው የምሰራው እንጀራ ነው የምጋግረው የሰው ልብስ ነው ማጥበው ቸግሮ ሻቃል ርቦ ሻቃል ጥምቶ ሻቃል በጭራሽ አለች በቃ አሁንም ቢሆን ብዙ ቻሌንጆችን ከዚህ በፊት አሳልፈናል ይሄንንም እናልፈዋለን አንቺ የኔ ልጅ ወታደር ነሽ እዛ ግንባር ሄደሽ ስላልዘመትሽ እዚሁ በቤታችን ውስጥ አንቺ ውትድርና ሄደሽ ዘምተሽ መተሻል የሆነ ማጣት ያለብሽን ነገር አጥተሽ መተሻል በቃ አንቺ ወታደር ነሽ ውትድርና ሄዶ አንድ ወታደር ወይ እጁን ወይ አይኑን ወይ እግሩን የሆነ ነገሩን አጥቶ እንደሚመጣው ሁሉ አንቺ ግንባር ሄደሽ የሆነ ነገርሽን አጥተሽ መተሻል አዋለች በቃ በዛ ተስማማን ልጅ ወታደር ናት ጀግና ናት ጎበዝ ናት አዲስ ህይወት ልንጀምር እኛ ተመካክረን ነው ሰው እንደገና እየመጣ እየቆሰቆሰ እዚህ ደረጃ እንድንደርስ ያደርጋል ይሄ ችግር ካጋጠመሽ በኋላ ሳይኮሎጂካሊ የውስጥ ሰላም ማጣት ይሰማሽ ነበር በጭራሽ እኔኮ እንደዚህ ነገር የተፈጠረው አላህ ስላለ ነው አይደል ፈጣሪ ስላዘዘው ነው እኔ ብጨነቅም ባዝንም አሁን እኔ ብጨነቅ ወይ ባዘን መጎዳው ራሴን ነው እና ደግሞ እኔ ስጎዳ ደግሞ እነሱ ናቸው ደስተኛ የሚሆኑት አይደለም እነሱ የሚፈልጉት ያማራንም የኢትዮጵያንም አጠቃላይ ሰነድ ቡራችንን ለማዳከም ከነሱ ዝቅ ለማድረግኛን ለማሳነስ ነው አይደል እንደዚህ አይነት ነገር የሚያደርጉት እንጂ እኮ እንደማያሸንፉ እኮ ያውቁታል መጀመሪያም እንጂ ወታደር ጀግና ወታደር አገሩን ነፃ ሊያወጣ ቢሆን የመጣው የትም ህፃናት ጋር አይተኛም ነበር ግን እንደማያሸንፉ ስለሚያውቁት ነው እኛ እንደዛ ያደርጉን እና ደግሞ ይሄ ነገር ስለደረሰብኝ ምንም አላህን አላማርረውም ሌላ ቦታ ሂጂ በነበርም አልልም ምክንያቱም አንድ የተጻፈ
የትም ብትሄድ አያመጣህም ምክንያቱም አላህ ደግሞ ይሄን ነገር ያመጣው የተሻለ ነገር ሊያመጣም ሊሆን ይችላል ስለዚህ ይሄ ነገር ደረሰብኝ ብዬ ምንም ነገር የሚሰማኝ ነገር የለም ጎበዝ ተማሪ ነበርሽ አዎ ዶክተር ለመሆን ታስቢ ነበር ያ ህልምሽ እንዳለ ነው እንደውም ከዛሬ የበለጠ ኃይል ነው የሆነኝ መጥፎ ነገር መከሰቱ መጥፎ ነገር እኮ ሊያጠነክር ሊያሳውቀ ነው የሚመጣውና ይሄ መጥፎ ነገር በእኔ ላይ ብቻ አይደለም በዛ ላይ ሆነው እኮ ባገር የመጣ ነገር ነው እንደውም ኃይል ሆኖ እንደዚህ አይነት ነገሮች ሴት ላይ የሚደርሱ ጥቃቶችን ወደፊትም አሁንም ለነሱ ለሴቶች ተቆርቋሪ እንደሆነና ኃይል ነው ያደረገኝ እንደውም ኃይል ነው የሰጠኝ ምናልባት ቀደም የነበረኝ ስጋት እንዲያ ነገሮች ሲያጋጥሙ ምናልባት የፊስቱላ ችግር ያንዳንድ ነገሮች ችግር አንቺ ገና ታዳጊ ነሽ ለፍቅር ግንኙነት አልደረሽም እና በዚህ አጋጣሚ ነው እንግዲህ ክብርሽንም ለራሱ ልታጭ የምትችውና እነዚህ ነገሮች በተመለከተ የህክምና ሰዎች የነገሯችሁ ነገር ምንድነው ፌስቱላ ምናምን ያበላዘር ነገር ምናምን ነገር ላሆኑ ነፃናት ግን ህክምና ክትል ያስፈልጋት አዎ በየ15 ቀኑ የትም ቦታ ህፃን ስለሆነች አይፈጠርም ሳይሆን ይፈጠራልም ሳይሆን ላይፈጠር ይችላል ብዙም ኮንዲሽን አለ ማይፈጠርበት ኢንሻአላህ አይፈጠርም ግን በየ15 ቀኑ ባለሽበት ቦታ ቼክ አስደርጊያት ነው ያለኝ በቃ አሁን ኑሯችሁ ሸዋሮቢት ነበረ ከዛ ለህክምና ደብረ ብርሃን ስትመጡ ነው እኔም ጋር እንግዲህ ከዛ ያሉት የህክምና ሰዎች ደውለው የሚያሳዝን ቤተሰብ አለ ባካችሁ አውራቸው ያሉኝ በዛ ተገናኝተናል አንቺ አሁን ወደ ሸዋሮቢት ሄደሽ መኖር አትችይም አሁን እዚህ አዲስ አበባ ውስጥ ዘመድ አላችሁ እዚህ አዲስ አበባ ዘመድ የለንም ግን ያው እዚህ እንደመጣን ወንድም ካሊድ ጋር ያረፍነው አሁን ያው ለጊዜው ያው እናቴም ስራ ትፈልጋለች ያው ወደፊት የራሳችንን ህይወት እንጀምራለን ወደ ሸዋሮቢት መመለስ በቃ አትችሉም አትፈልጉም አው ማለት መመለስ የማልፈልገው የሰውን ወሬ ወይም የሰውን ሀሜት ፈርቻ አይደለም ግን እንደ ሰዎቹ እንደዛ በጠየቁ ባሉ ቁጥር እኔ ምንም አይሰማኝም ሲጀመር ስላልተማሩ ስለማያውቁ ነው እነሱኮ እንጂ ቢያውቁ ኖሮ እንደዛ ይሉም ነበር ግን እንደዛ ባሉ ቁጥር እናቴ ናት የሚሰማኝ ስለሚመስላት የምትሳቀቀው እሷ ናት ከኔ በላይ ማለት ነው ይሰማኛል ብላ ስለምታስብ እና ደግሞ ብዙ እንትኖች አሉ አሁን ድሮ በጣም ይቀርቡ የነበሩት ጓደኞች ሲርቁ ብዙ እንትን አለውና ያን ሁላ አሁን ምንም ጠንካራ ነኝ ብትል በውስጥ ትንሽ ድክመት አለ ድክመት ሰው ደግሞ አንዴ ድክመትን ካወቀ ያችን ነው የሚጎረጉረውና ያው እዛ ጓደኞቼ ምን እንደድሮ አይደሉም ስለዚህ ምንም ነገር የለንም ምንም ነገር ከሌለን ደግሞ ምን እንሰራለን እዛም የምንሰራው ስራ ነበረ እዚህም ስራ ትሰራለች ያው ህይወታችንን እንቀጥላለን በጣም ያሳዝናል እስኪ እንግዲህ እናንተም ወደዛ መመለስ የለባችሁም እዚህ ደግሞ ለመኖር ምንም ነገር የላችሁም እርዳታ ያስፈልጋችኋል በዚህ ጉዳይ ላይ እንደውም ስትመጡ ኮንዶም ካሊድ ጋር እኔም ስለሆን ካገናኙዋችሁ ወንድም ካሊድ ይሄን ፕሮግራም ስትሰራ እስኪ የኔም መለው ነገር አለ ስላለ ወደዚህ ወንድም ካሊድን እስኪ ሞቅ አርገን እንቀበለው እንዴት ነው ወንድም ካሊድ ሰላም ነው ወይ አልহামዱሊላህ ሳምንትም እዚህ ስለነበርክ ያው ቤተኛ ነህና ወደ ድሮ ቤታችን በሳለፍነው ሳምንት እንግዲህ አሳዛኝ ጉዳይ ከወደ ሸዋሮቢት ሰማ ጊዜ በተለይ ክራም ላይ ደረሰው ነገር በጣም አሳዛኝ ነውና ወደ ቤታቸው መመለስ እንደማይችሉ ሳቅ ወንድም ካሊድ ጋር ብዬ እንግዲህ አገናኝቻችሁ ነበር ቤተሰቡን አግኝተ ተዋውቀ አሁን ጭራሽ አንድ ቤተሰቡ ናቸው አለ በአጋጣሚ ያው አንተ ስትደውልልኝ እኔ ቤት ውስጥ አልነበርኩም እና ስትደውልልኝ ምንም ችግር የለም ምክንያቱም እንደምታየው ከመቶ ምናምን በላይ በወደና ህይወት ላይ ያሉ ወገኖችኛ ጋር አሉና እነዚህ ደግሞ ለኛ እንትናቸውና ወዲያው ስልኳን እንደላክልኝ ስደውልላት ያው አጋጣሚ ሶሻል ሚዲያም ሷም ተከታተል ስለነበረ ታቀኛለችና በጣም ነው ደስተኛ ሆነችው ከዛው ቤቴ የህቴ ልጅ አለች ሪሃና አልናት ከዛው ደረሰች ስደርስ እኩል ደርሰናል እነሱ ምግብ አቅርበው በቃ ሌላ ሴሪሞኒ አድርገው ቤት ውስጥ ነበር ያለውና በቀጥታ እሷን ነው ጠርቼ ያወራኋትና
የኛን ቤት ታሪክ ታውቂያለሽ ያልኳት እና የኛን ቤት ታሪክ ነው እንግዲህ ያው በብዙ መንገድ ማስተማሪያም ያያረግነው ነውና እኛ እኔ እንግዲህ በእንደዚህ ምክንያት አራት እህቶችን በመኪና አደጋ አጥቻለሁኝ ይሄ ነው ግን ህይወት ቀጥሏል ለሌሎች መኖር ጀምረናል ስላት በቃ ሙሉ ለሙሉ ያንን ያቆሙትና ከዚህ በፊት ባንተ EBS ላይ የሰራውን ዶክመንታሪ ቲቪ ላይ ከፍታላቸው ሪሃና ያንን አዩ አውቶማቲክሊ ሌላ ጉልበት ነው ሆናቸውና በጣም ደስተኛ ነው የሆኑት እንግዲህ ከዛ በኋላ ወደ ሶሉሽን ነው አንተ ፕሮግራም ላይ እንደሚቀርቡ እናቀነበርና ምንድነው ቀጣይ ህይወት እንደሚፈልጉ ጠየኳቸው እንዲ የሚል ነገር ነገሩኝ እና በቀጥታ ያው የፕሬስ አቶ ብርሃኑ አይደል ባል ደወለልን እንግዲህ ከሱ ጋር ተገናኘንና እንግዲህ አቶ በላይነህ እንዴን ፕሮግራም አደረጉን እሳቸው ጋር ሄድን እሳቸው አንድ ሌላ ቀደም ሲል የታየ ዶክመንታሪ አይተው ነበርና እጅግ በጣም በቃ የሚገርም ቤተሰባዊ በሆነ መንገድ እንደውም አንድ ሰዓት ያህል ድረስ አርፍደን ሄድነውና ጠብቀውናል እኔ በዛም ልክ አልጠበቅኳቸውምና አንድ ሰዓት ያህል ድረስ ጠብቀውን ከገባን በኋላ ምን አይነት ጀግና ናት በተለይ እንደውም በጣም በምን አይነት መንገድ አራያል እንደምትሆንና the future the next opera በምንላት ደረጃ ነው ያላት ሞራልና በጣም የሚገርም ነገር ነውና ተሞክሯልና ለኔ ድሪም ነው ያላትና በዚሁ አጋጣሚ መልእክት አስተላልፍልን ብለው የነገሩን እንግዲህ በዛን ሰዓት ለመቋቋሚያ እንዲሆናት ይሄ ሙሉ ላንተ ኃላፊነት ሰጥቻለሁ ብለው 100,000 ብር የመጀመሪያ መቋቋሚያ ቤተሰብ ሰጥተዋል በጣም ደስ ይላል በላይነህ እንግዲህ 100,000 ብር ስጦታ ወዲያው ነው እዛው በቼክ ነው ያስረከቧል በሁለተኛው ወዲያው ነው ደግሞ የሙሉ ህክምናዋን በቤትኛውም አለመጥተው ሆስፒታል ላይ ያንተ ኃላፊነት ነው ወስደሃት እንድትታከምና የትኛውም ድረስ ያለውን ነገር ይሄ ድርጅታቸውና እሳቸው ከነቤተሰባቸው ይሄን ነገር እንደሚሸፍኑ ቃል ገብተዋል ያንን ኦሬዲ ነገ ህክምናውን የምንጀምር ይሆናል በዚሁ ተያይዞ ደግሞ ሙሉ ለሙሉ እንግዲህ ትምህርት ጨርሳ ዩኒቨርሲቲ እስከምትሄድ ድረስ እንግዲህ በዚህ አጋጣሚ እንደ አይነት ታሪክ ያላቸው ሌላ አካባቢም እንደዚህ አንድ ልጅ አግኝቼ ነበርና ሌላ ሁለተኛ ልጅ አግኝቻለሁና ከዚህ በኋላ የቤተሰቤ እንደኔም ልጅ ነሽ ከዚህ በኋላ ለሷም ለናቷም የሥራ እድል ፈጥረው የምትፈልግበት ቦታ ተቋም እንድትሰራና ያው በሰዓቱም ጠይቋቸውና በፍጹም ከነሱ ቤተሰብ መራቅ አንፈልግም እዛው አካባቢ ነው መሆን እንፈልገው ብለን አሁን ቤታቸውን በማደራጀት ላይ ነው ያለው በዚህ አጋጣሚ አንተንም እጅግ ማመስገን ፈልጋለሁ ያው የኛ ፕሮግራም ከተላለፈ በኋላ በርካታ ያው እንግዲህ አብዛኛው እንግዲህ ቤት ሰጪ አድርገውኛል እኛ የችግረኛ ቤተሰቦችን ነው የምንሰራው ግን ከዛ ሁሉ በሺ የሚቆጠር የችግር ጥያቄዎች በኋላ ግን አንድ ሰው በጣም በቃ ያየነው ነገር በጣም ደስተኛ ነንና በሚል አንድ ድጎማ ለማድረግ መጥተው ነበርና ቤቶቹ ፈርኒቸር እንደሌላቸው አይተው ነበርና በገቢዎች ሚኒስትር የካ ክፍለ ከተማ ላይ ሰራ ነው በ2 ሚሊዮን ብር ድጋፍ የሰራ ነው ቤት ነበር ሳን ወስደን ሳይቱን አስጎበኘ ነው በጣም አየና ወደ 300,000 ብር በላይ ለአምስት ቤተሰቦች አልጋ ሙሉ ምንድነው ፈርኒቸር ሶፋ ክችን ካቢኔት ሙሉ ነገር ፈርኒቸር አርጓል ይሄ እንግዲህ አንተ ክሬዲት ነው ለሰይፉ እንግዲህ ጭብጨባው ለሰውየው ብቻ ሳይሆን ለአንተም ጭምር ነው ወዲያው ይሄንን ነገር ሊያወራኝ በመጣ ሰዓት እነሱ ዛሉ ከዛ ይሄ እንዲ ዋለኝ ዛሬ እንግዲህ በሐሳቡን ነገርኩት ሙሉ ለሙሉ ቤታቸውን ያለውን ነገር በጣም እጅግ ዘመናዊ ሆነ ሶፋ አልጋ በቃ ቤት ሙሉ የሚያስፈልጋቸው ነገር ሙሉ ሆም ፈርኒቸር ሃፒ ሆም ፈርኒቸር ይሄ ሙሉ ነው ሙሉ እንግዲህ ይሄንን ነገር አድርጓልና እንግዲህ በዚህ ህይወታቸው ተጀምሯል እንደው ስለዚህ እንደሚገባኝ አሁን መውደቅ ያላችሁ ቤት አላችሁ ሙሉ ፈርኒቸር አላችሁ በላይነህ እንደ 100,000 ብር ስጦታና የሚያስፈልጋችሁን ነገር ሁሌም አብሬያችኋለሁ ብለዋልና በጣም ምስጋና ይገባል ሌላ አስተናጋሪሻን ፏዳሊ የሚባል ደግሞ አንድ ወዳጃችን አሜሪካን ሀገር ነውና ደወለልን እና ይሄን ነገር ከሰማው በኋላ ወዲያው ይሄን ነገር አማከር ነው በየወሩ በምንም አይነት ምክንያት ለትምህርት ቤት ወጪ እንዲሆናት በየወሩ ቋሚ ዩኒቨርሲቲ ገብታ ራሷን እስክትችል ድረስ $100 ይሄ የኔ ብቻ ነው ወንድሜም ታክሎበት በሚቀጥለው አረጋለሁ ግን አሁን በአላህ ስም ቃል ምገባው $100 እንግዲህ ደጉማለሁ ብሏል ይሄን ታገስ ሰው ባለ ወዘሮ ጤባ አቤት አይዞሽ አታልቅሽ እሺ ምንድነው የሚያስለቅስሽ መውደቂያ የለንም አዲስ አበባ መት ምን ሆናለን ብላችሁ ነበር እርግጥ ልጅሽ ላይ ያጋጠመው ነገር ያሳዝናል የጦርነት ጠባሳ ማሳያው ነው ነገሮችን ቦታው ላይ ሆና መኖር ማትችልበት ደረጃ ሲደርስ ወደ አዲስ አበባ መጣችሁ እዚህ መውደቂያ የለንም ባላችሁት መሰረት ነው ከወንድም ካሊድ ጋር ያገናኛናችሁ
አሁን የምታያቸው ብዙ ደጋግ ኢትዮጵያኖች ደግሞ አሉ መቼም ምድር የሁለት ነገር ማሳያ ነች በዚህ በኩል መጥፎ ነገር ያጋጥመናል በዚህ ደግሞ ጥሩ የሚሰሩ ሰዎች ደግሞ ይመጣሉ መስለኛል የእምባሽ ምክንያት ይሄ ነው የሚሆነው አዎ ደስ ብሎኝ ያለቀስኩት በልጄ ላይ ለምን ደረሰ ብዬ አይደለም ይሄ ማለቅሰው ወይም ደግሞ በኔም ላይ ድብደባ ቅጥቀጣ ብዙ ነገር ደርሶብኛል ያም ለምን ደረሰብኛል ምክንያቱም አንድ ኢትዮጵያዊ የደረሰበት ነገር ነው የደረሰብኝ እኔ የተለየ ነገር አልደረሰብኝም ልጄም እንደዛው ቀደም እንዳልኩ ዳሃ ስለሆንኩኝ ገንዘብ አረዳሁም ለወታደሮች ወይም ደግሞ ጎረምሳ ልጅ የለኝም አብሬ አላኩም ከወታደሮቹ ጋር ወይም ደግሞ በቃ የተለየ ገንዘብ ኑሮኝ ልረዳቸው አልቻልኩም እኔ ላደርግ የምችለው እንደ ኢትዮጵያዊነቴ ልከፍል የምችለው አሁን ያደረግነው ነገር ብቻ ነው ከፍለናል በቃና ለዚህ ደግሞ ያው አላህ አዘዘው አላህ ቀደረው ሆነ ምንም ማለት አይደለም አልহামዱሊላህ ልጄ ደህና ናት ጤነኛ ናት ዶክተር መሆን ነው የምትፈልገው ኢንሻአላህ ዶክተርና ዲዛይነር ነው መሆን የምትፈልገው በጣም ጎበዝ ናት በዲዛይነር ጎበዝ ናት ናቹራል ሳይንስ ጎበዝ ናት እኔም እማራለሁ በነገራችን ላይ የርቀት እየተማርኩ ነው እኔም ጎበዝ ነኝ ወደፊት ሁለታችንም ስራ እንይዛለን በየ ተስፋ አደርጋለሁ ህፃን ልጅ አለ አኒስ 3 አመቱ ነው እሱም በጣም ጎበዝ ነው ኢንሻአላህ እንግዲህ ወደ ዋናው ነገር ሲሄድ ኢትዮጵያ ህዝብ የእውነት በጣም አዛኝ ነው ሩህ ነው እንደሚረዱንም አውቅ ነበር በጣም ከልብ ነው ማመሰግነው አቶ በላይነህ ክንዴንም እንደዛው ሌሎቻችሁንም ያው አንዳንዶቹ ደግሞ ስማቸው እንዲጠቀስ የማይፈልጉም አሉ በርግጥ እናንተንም በጣም ከልብ አመሰግናለሁ በጣም አመሰግናለሁ እንግዲህ በቃ የነው ምለው ነኝ ምንድነው የሚሰማሽ አሁን በአሁኑ ሰዓት ላይ የነበረሽ ስጋትና አሁን በጣም ነው ደስ ያለኝ እነሱ ለራሱ ጥላቶቻችን እኛ እንደዚህ ስንረዳዳ ስንተዛዘን እርስ በርሳችን ሲያዩ ነው እነሱም የነሱ የመድከማቸው የነሱ ምንም ነገር ማድረግ እንዳልቻሉ የሚሰማቸው እንደዚህ እርስ በራሳችን ስንተጋገዝ ነው ይቀን እኮ ያልፋል አይደለም እኛም እኮ ወደፊት ሰው ምንረዳበት ቀን ይመጣል ስለዚህ እኛ እንደዚህ መረዳዳታችን በጣም ደስ የሚል ነው የጥላቶቻችንን ሐሳብና ህልም ነው የሚያከሽፈውና ሁላችንም እንደዚህ ብንረዳዳ ጥሩ ነው የረዱንንም በጣም አመሰግናለሁ ያው እንግዲህ ወላታችሁን መላሽ አድርገን ቀን አልፎ እኛም ሌሎችን እንደዚህ ምንረዳበት ቀን ይመጣልና በጣም እናመሰግናለን ባለፈው ሬዲዮ ላይ ቃለ መጠየቅ ሳረግ ደፋሪዎቹ እነማን ናቸው በርግጥም እነማን እንደሆኑ ማወቅ የሚፈልጉ ሰዎች አንዳንድ ጥያቄዎችን ሲጠይቁ ስላየሩ ለሷ አጭር መልስ መስጠት ከተቻለ ወይዘሮ ጠይባ አዎ ልክ ነው በመጀመሪያ 2 ሰዓት ተኩል ላይ ህዳር 17 ቀን 2 ሰዓት ተኩል ላይ በር ሲቆረቆር እኔ ነኝ የከፈትኩት ህዳር 17 ቀን ማለት ነው አቤት ምንድነው ስለው ክፈቺ ሲለኝ ያው አልከፍትም እንዳለ ቆርቆሮ መዝጊያም ስለሆነ ገልብጣውት ነው የሚገቡ ሲጀመር ከዛ እሺ ብዬ ስከፍተው ፊት ለፊት ላይ እሷ ቴሌቪዥን ያያየች ነበርና አጋጣሚ እና ፊት ለፊት ሆና ቴሌቪዥን ያያየች ራት እየበላች ነበርና ቀጥታ እሷን ያያዩት ከዛ በፊት አይቷት አያውቁም እና የሆነ ነገር ፈተሹ ምናምንና ያው ቤታችን ምንም ነገር የለም አጋጣሚ ሆነው ወጡ ሄዱ 5 ሆኖ ነበር የመጡት 2 ሰዓት ተኩል ላይ ከዛ ፈተሹ ተመልሰው ሄደው 5 ሰዓት ተኩል ላይ መጡ ያውን የተለመደውን ቁርቆራ ሲቆረቁሩ እኔ ነኝ የከፈትኳቸው ደንግጣሷ ወዳልተጨረሰው ቤት ሄዳ ነበር ስትሮጥ እነሱ ቆርቁረው እኔ ስከፍታቸው ወደ ላይ ስትሮጥ ባትሪ ያበራች ነበር የሮጣችውና እሷ እንደሆነች ታስታውቅ ነበር ጨረቃ ነበር ለዛ ነው የተከተሏት እንጂ ያኔ ሸዋሮቢት ሙሉ ለሙሉ የኢትዮጵያ መከላከያ ወጥቶ ነበር ማለት ነው አው ገና ነው አልገባም ገና ነው በ22 እኮ ነው የኛ መከላከያ የገባው ህዳር 22 ነው የገባውና ይሄ ድርጊቱ የተፈጸመው ህዳር 17 ቀን ነው እና ቀጥታ የኔ ክፍል ልክ በበሩ ፊት ለፊት ነው የኔን ክፍል ማንኳኳት ይችላል ነበር በጊዜ ያዩበት ክፍል ማለት ነው ግን ወደ ላይ ስትሮጥ ስላዩት ቀጥታ እኔን ማናገር የለም ውጭ ላይ ነው ወጡት በቃ ላይ ሲወጡ ተፈናቅለው የመጡ ወንዶች ነበሩ እነሱን ፈተሿቸው ምናምን ስልክ ነበርና አጋጣሚ ስልክና የሆነ ነገር ነበረ ብር ነበርና የነሱን ሰብስበ ኪሳቸው ውስጥ ካደረጉ በኋላ እሷን ተነሽ ነው ያሏት ተነሽ ምን ነው ለምንድን ነው ተነሽ የምትለኝ ምናምን ሁላ በቃ ተነሽ ምናምን ነገር በቃና ሶስቱ እሷን ያዟት
በመጀመሪያ 5 ሆኖ ነበር የመጡት 2 ተኩል ላይ 7 ሆኖ ነው የመጡት 5 ተኩል ላይ መጀመሪያ መተው አዩዋት ማለት አዎ 5 ሰዓት በቃ 2 ሰዓት ተኩል ላይ የመጡት ራሳቸው ኃይል ጨምረው መጡ ከዛ በኋላ አሁን ቅድም እንደነገረችን ጠጥተው ነው የመጡት ነገር ጠጥተው ነው የመጡት በጊዜ ሲመጡ ኖርማል ናቸው አብሽሩ ስንፈራቸው ራሱ በቃ ግብት ሲሉብን ድንገት ወይ ሽምቅቅ ምናምን ስንል እንዴ ምን ነው ተሸማቀቃችሁ እኛኮ ምንም ቢሆን ኢትዮጵያዊነታችንን አንረሳም በቃ አንረሳም ምክንያቱም እኛ አብዛኞቻችን ልጆች ነን ተገደን ነው የመጣ ነው ከአንድ ቤተሰብ አንድ ልጅ መውጣት ስላለበት ብቻ ተገደን ነው እንጂ የመጣ ነው እናንተን ምንም ነገር አናረጋችሁም አብሽሩ ብለው ነው እንግዲህ 5ቶቹ የወጡት 2 ተኩል ላይ ከዛ ጠጥተው ደግሞ የመጡት ሌሎች ናቸው 5 ተኩል ላይ እነሱ ራሳቸው ጠጥተው ነው የመጡት ሌላ 2 ሰው ጨምሮ 7 ሆነው መጡ ከዛ ቀጥታ ፎቅ ሲወጡ 3ቱ እሷን ያስለፈለፉ ያስጮሁ ይዘዋት ሲወርዱ በደረጃው 3ቱ እኔ ጋር መጡ አንዱ ደግሞ በር እየጠበቀ ነበር ውጪ ማለት ነው ሌላ ሰው እንዳይገባ ስንጮህ ሌላ ሰው እንዳያግዘን በር እየጠበቀ ነበር አቀባብሎ በር እየጠበቀ ነበርና 3ቱ ቀጥታ እኔ ጋር ነው የገቡት ከዛ ልክ በግራቸው መካከል እንዲሳያት ልጄን ይዘዋት ያያለፉ ነውና ልክ በግራቸው ውስጥ ሹልክ ብዬ ሄድኩኝና እባክህን አልኩት ትልቅ ሰው ነው ያዛት ግድንግድ ነው ቀይ ነው ምናምን አሁን ባይው ራሱ አውቀዋለሁ የሚገርም ነገርና በጊዜም ስላየሁት ደግሜም አየሁት ሁለተኛ በደንብ ነው ማቀው እና በአላህ አልኩት በቃ እግሩ ላይ ወድቄ ማለት ነው ይቺ ልጅ ያሳደኳት ያላባት ነው ጽዳት እየሰራው ልብስ እያጠብኩ ማዳቴን ተመልከተው እኔ ገና የ29 አመት ልጅ ነኝ እሷን የወለድኳት በ15 አመቴ ነው እኩያ እህቴ ናት ልጄ ብቻ አይደለችም እህቴ ናት ማማክረው እንኳን ሰው የለኝም እባክህን ብቻችንን ምንኖረው እሷንና ወንድሟን ብዙ ነገር ሆኜ ነው እዚህ ያደረስኳቸው በእናት ስለው ምን እናት ስለምን እናት ነው የምታወሪው አለኝ ከዛ በኋላ መቀጥቀጥ ጀመሩ ነኝ በቃ እዚህ ጋር ምናምን ጀርባይ ምናምን የለም በቃ እና የመጨረሻ ላይ ትልቁ ምቴ ጎዳኝ እዚህ ከእምብርቴ በታች በከስክሱ ያ አውቀዋለሁ ያልኩ አሁን ባያውቀዋለሁ ያልኩ ሰውዬ 3 ጊዜ እዚህ ጋር ሲመታኝ በዚህ ጋር ደም ሲፈሰኝ ታወቀኝ በቃ የሆነ ነገሬን መጥቶታል በቃና እየጎተቱ ክፍል ውስጥ አስገቡና ቆልፈው ቁልፉ ሲወረውረው ሁላ ይስተማኛል ኮኮኮኮ ሲል ቁልፉና እነዛን ላይ የነበሩ ወንዶችን ቀጥቅጠው አንድ ነገር ሳይተርፉ እግራቸው ሁሉ ስብርብር አድርገው አንድ ክፍል አስገብተው ቁልፍ እኔንም ቆልፈው እማዬ ድረሽልኝ እማዬ ወሰዱኝ እኮ አድንኝ እማዬ ብዙ ለፍተሽ አሳድገሽኝ ጉድ ሆንኩኝ ዶክተር ሳልሆንልሽ እማዬ እንደው ይሄን ማዳትሽን እንኳን ሳላላቀቅልሽ ያን ዶር ደሞዜን እንኳን ሳላበላሽ እማዬ ለፍተሽ በቃ እንደው አንድ ቀን እንኳን ቁጭ አድርጌ ሳላበላሽ ጉድ ሆንኩኝ ያለችኝ ልጄን ወጥቼ ማዳን አልቻልኩም ዘይፉ ተቆልፈብኝ ባይቆልፍብኝ ራሱ ተነስቼ መከተል አልችልም አሞኛል ወድቄያለሁ በቃ እና ምንም ማድረግ አልችልም እዛው አደርኩኝ ሽንት ይመጣኛል መውጣት አልችልም ፖፖ አለ ሽንቴትም ሲመጣኝ ፖፖ ላይ ስሸና ደም ነው የሚሸነው እና አዳሬም በሙሉ ፖፖ እስከሚሞላ ድረስ ደም ነው የሚሸነው በቃ ጧት 12 ተኩል ላይ የሰፈር ሰው ይሄን የሰማ ሰው ቁልፉን ፈልገው ውጭ ላይ ፈልገው ከፈቱልኝ ሲከፍቱ በቃ ደም ላይ ነው የተቀመጥኩት በጣም ደነገጡ አጣጣቡኝ ሞዴስ ለበስኩና የመጀመሪያው ስራዬ ሆነው ህፃኑን ልጅ አዝዬ እሷን መፈለግ ነው በቃ ያገኘሁትን ሰው ልጄን አይታችኋል አራላየንም ይሉኛል አራላየንም እና መጨረሻ ላይ እያለቀስኩኝ ከላይ ፀሐይ አለ ረሃብ አለ ድካም አለ ጥላል ያስኩም ህፃኑን ልጅ ምራበኝማ ይዋ ጠማኝማ ይለኛል ለሱ ምግብ እንኳን መግዛት አልቻልኩም ምንም በቃ እሱን ረስቸዋለሁና አንዴ እነሱ የመከላከያቸው አባል የሆነ ሰው በሰል ያለ ሰው አገኘውና ወንድሜ ባክህ እርዳኝ መቼ ምንም ቢሆን አንተም ኢትዮጵያዊ ነህ እኔም ኢትዮጵያዊ ነኝ የ14 አመት ልጅ ጠፍታኛለች እንደውም አልሞላትም ገና ጠር ላይ ነው የሚሞላት ተሳስ 21 ነው ገና የሚሞላት ገና ናት ባክህ ስለው ነይ አብሽሪ እንፈልጋታለን እንዴ ሆኖ 2 ተኩል ላይ መተው ሄደው አይተዋት ከዛ 5 ተኩል ሆነው መተው ወሰዱብኝ ስለው ቺሪዛ ስም አጥፊ አለኝ የሆነ ነገር ቢያረጋኝ ይችላል ያ ሰውዬ እኔ ግን በቃ ተስፋ ቆርጫለሁና ሞተር ሳይክል አመጣ ሞተር ሳይክል ላይ ወጣና አብረኔና እሱ ህፃኑን አዝየዋለሁኝ አንድ ቦታ አልቀረንም ሲፈተሽ የለችም በቃ የለችም እሷ ሌሎች ሴቶች አሉ የሚገርም ነገር ስንቆረቁር የኔ ልጅ ልፈልግ በሄድኩበት ሰዓት ሌሎችም ያለቅሱ ህፃናቶች አይቻለሁ እናቶቻቸው ቤት የሚፈልጓቸው ግን የማን ልጆች እንደሆኑ አላውቅም
ልክ ሲቆረቁርባቸው አለቃቸው ነው ብያለሁ ክፈት አንተ ህፃን ልጅ ጠፍቶን ነው ምናምን ብለው ክፍት ሲያረጓቸው ወይኔ በእናትሽ አድኝኛ አለች ልጅ አለች አሁን ለምሳሌ ያየኋት ኦሬዲ 16 አመት ይሆናታልና ምን ላርግሽ ልጄ እኔም ልጄ ጠፍታኝ እየፈለኩ ነው በቃ ለናቴ ስተያት አለችኝ በቃ ቻው ራስሽን ጠብቂ ማየ እኔ ልሞት ይችላልሁኝ ለ18 ምናምን ነው የደፈሩኝ ብለሽ በይልኝ የማንሽ ልጅ ስላት በሩን ዝግት አደረገብኝ የማን ልጅ እንደሆነች ራሱ አላቅም እስካሁን ትመለስ አትመለስ ማቀው ነገር የለም ልጄን ስፈልግ ሌላ ልጅ አይቻለሁ ባይኔ ማለት ነውና እሷ ጋር ብዙ ሴቶች አሉ 3 ቀን ፈለግናት የለችም ተስፋ ቆርጬ ቁጭ እንዳልኩኝ ልክ በ22 ጧት 4 ሰዓት ላይ በጣም ደክም ያለው ደንዝዣለሁ ራብ አለ ጥማት አለ እንቅልፍ የለም ተክዝ ብዬ እንደተቀመጥኩኝ የሆነች ሴት እየተርገበገበች እየሮጠች መጣችና ልጅሽ መጣች እኮ አለች ብቅ ብዬ ሳያት አይኗም አይገለጥም እንዲ ነው ያለች የምትመጣው ራብ አለ ድካም አለ በቃ ብስቁልቁል ብላለች በቃ ነገራ በቃ ልብሷ ሁሉ ተበለሻሽቷል ምን እንደምልህ አላውቅም እና አብራት የመጣች ሌላ ልጅ ነበረችና ልክ ልጄን ወደ ቤት አስገብቼ ያቺኛዋ ከፍ ስለምትል በርሜ ባከሽ ልጄ ምንድነው የተፈጠረው ስላት የኢክራም እናት እኔ ምንም አልዋሽም አለችኝ እኔ አግብቼን ፈትቻለሁ ብዙም ላይፍ ማሳልፍ ያለው እኔ ባሁን ሰዓት ብሞትም ብኖርም ጣጣ የለውም ብዙ ነገር አድርጌያለሁ ግን ልጅሽን ቶሎ ብለሽ አድኝ እንዴት አልኳት እሷን ደፍሮ እኔ እንደፍሮ እሷን እንደዛ ነው የተፈጸመውና ስንት ናቸው እንዳትኝ ምንም አቀው ነገር የለም በማደንዝጃ ነው የሚጠቀሙት ግን እሷ ታዳጊ ስለሆነች ዶክተር መሆን ስለሆነ የምትፈልገው ትልቅ ህልም አላት ከኪስሽ ከሌለሽ ደግሞ ተበድረሽም ቢሆን የልጅሽን ህይወት አትርፊ ቶሎ በያለች ምንም ነገር የለኝም 20 ብር ነው ያለኝ ቤት ውስጥ ከዛ አንድ መደውልበት ሰው ነበርና እሱ ላይ ደውዬ እባክህን ድረስልኝ ልጄ እንደዚህ አርገውብኛል ስለው ነው ያለኝ ትንሽ ብር ነው ለኪሳችን ለመሳፈሪያ የሚሆን ነው ሰጠን ወደ ደብረ ብርሃን ሄድን አስፈላጊውን ነገር ሁሉ ተራሩጠው አደረጉላት አልহামዱሊላህ ኢክራም ጠንካራ ናት ያው የሚወሰድ ኪኒን ሰጧት ያው ከበድ ይላል ኪኒኑ ጠንካራ ነው በደንብ እየበላሹ ሰጂ ያሏት ልክ ጎበዝናት መድሃኒቷን በስነ ስርዓት እንደተባለችዋ ከመጀመሪያ እስከ መጨረሻ ጨረሰች በቃ የሚፈጠረው ነገር ስለማይታወቅ ድንገት ቶቶሎ ቼክ ተደረገ አለ ከዛ በኋላ ነው ወሬውም እኛ ጋር የመጣው ከዛ በኋላ ነው ያ ሰውዬ ላንተ ያስተላለፈን እንግዲህ ቤት አልሄድም ሰይፉ ነው የምትለው ተኝታ አልጋ ይዛ ማለት ነው እማዬ ሰይፉ ጋር ወሰጂኝ እማዬ እንዴ ምን ይሰራልሻል ሰይፉ ልጄ አንድ ነገር ብቻ ይልናገር ሄጄ ብሞትም ብድንም አንድ አሻራ ብቻ ለኢትዮጵያ ህዝብ ለሴቶች አንድ ነገር ጥዬ ልሞታለች አራትሞች ማውዙ ቢላ አልኳት እንግዳው ወሰጂኝ ምን ልትዩ ስላት እባካችሁ የኢትዮጵያ ሴቶች እንደኔ ተደፍራችሁም ያላችሁ የለላችሁም የሆነ ነገር ቢደርስባችሁ ቶሎ ተስፋ እንዳትቆርጡ ምንም ማለት አይደለም አብሽሩ ወይም ደግሞ በየቤታችሁ ተደፍራችሁ የተደበቃችሁ እህቶች ያላችሁ ውጡና ታከሙ ተስፋ ቆርጣችሁ ቤት እንዳትቀመጡ እንደኔ ጎበዝ ሁኑ አስፈላጊውን ነገር አቅማችሁ እስከፈቀደ ድረስ ራሳችሁን ፈልጉ ቤታችሁ እንዳትቀመጡ ብዬ ቤት የተደበቁትን ሁሉ አስወጥቼ አሳክም የነሱ ደህና ሆነው እኔ ልሙት አለች ታም ስትለኝ ነው ያ ሰውዬ ሰምቶ ነው አንተ ጋር ይደወለልህ ይሄ እንግዲህ የጦርነት ጠባሳ ማሳያ ነው በየቦታው እንዲህ አይነት ችግር በስፋት በተለያየ መልክና ቅርጽ አለ ሁሉም እንግዲህ እንዲህ አንድ ቤተሰብ ማገዝ ቢችል የተጎዱትን ወገኖች በተቻለ መጠን ማቋቋም የተሰበረ ሞራላቸውን መጠገን ይቻላል የሰይፉ EBS እንግዳ ሆናችሁ ለሌሎች ተምሳሌት ለመሆን መታችሁ ያጋጠማችሁን ነገር ስለነገራችሁኝ ከልብ ነው ማመሰግነው በሚቀጥለው ምን ገናኛው በደስታ እንደሚሆን ተስፋለኝ እሺ ክራምዬ ኢንሻአላህ
ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት ክሎዝ ሲቲ የወንዶች አልባሳት ተመስገን ሲነጋ ደስ ይለኛል የነገንም ተስፋ ይበታለሁ የጠዋት ሰው ነኝ እኔ ነገን ለመገንባት በቀጥታ በኦንላይን የአይቲ ትምህርቴን እየተማርኩኝ ነው አይቲ በዚህ ዘመን በስራው ዓለም ቁጥር 1 ተጠቃሽ ዘርፍ ነው እኔ ጠዋቱን መርጫለሁ እናንተ ደግሞ የተለያዩ አማራጮች አሏችሁ ዛሬ ምን እንደሆነ ይመዝገቡ ይማሩ ታርጌት ቴክኖሎጂ ኢንስቲትዩት በኤሚሬትስ ዱባይ በአቡኤል ከአቡጅራ ግራንድ ሆቴል ጀርባ የኢትዮጵያ አረንጓዴ ሬስቶራንት ተከፈተ በአንድ ጊዜ 80 ሰዎችን አንደላቆ የሚያስተናግድ ለ25 ኢትዮጵያውያን የሥራ ዕድል የፈጠረ ምግብ ስታዙ በራሱ ትራንስፖርት ቤት ድረስ የሚያመጣ ማኪያቶ ሻይ ቡናው እዛው ኢትዮጵያ ያለውን ራሱን ቁጭ እንጀራ 3 ኪስ በ10 ድርሃም ይሸጣል መኪና ማቆሚያ አታስቡ በነፃ ነው ዱባይ አቡዳቢ ያላችሁ ወይ ከመላው ዓለም ወደ ዱባይ የምትመጡ የኢትዮጵያ ምግብ ሲያስፈልጋችሁ በቀጥታ ወደ ኢትዮጵያ አረንጓዴ ሬስቶራንት ብቅ በሉ ትደሰታላችሁ ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል ያሳምራል ያስውባል የሚገርም ሂዩመን ሄር በተመጣጣኝ ዋጋ ያከፋፍላል ልጆቹ ሴቶን ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ ይቆረጣሉ ያምራሉ ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን ቢዩቲ ባይ ጆሲ ጎልደን ፕሌት ሬስቶራንት የሀገሩ የምግብ ጣዕም ከዓለም አቀፍ ምግቦች ጋር ተዋህዶ በምግብ ሼፎች ሳይሆን ሳይንቲስቶች የሚመራ ቤት ጎልደን ፕሌት ሬስቶራንት ዝነኛው ሼፍ ሄኖክ በኢትዮጵያ አየር መንገድ ቢዝነስ ክላስ ለመንገደኞች ምግብ በማዘጋጀት ይታወቃል አሁን ደግሞ እርሶን ምድር ላይ በምግብ ላይ አንደላቅቆ አቢሲኒያ ፕላዛ አንደኛ ፎቅ ላይ ጎልደን ፕሌት ሬስቶራንት ይጠብቅዎታል ጎልደን ፕሌት ሬስቶራንት ምሳ ከ6 ሰዓት ጀምሮ እስከ 9 ሰዓት ተኩል ራት 12 ሰዓት ይከፈታል እስከ ምሽቱ 5 ሰዓት ዘውትር ረቡዕ የጎልደን ፕሌት ደንበኞች እቤታቸው እንዲመገቡ ይጋበዛሉ ዝግ ነው ቦታ ለመያዝ ይደውሉ 0952 25 55 55 ይምጡ በምግብ ይንደላቀቁ ጎልደን ፕሌት ሬስቶራንት ሰላም የተከበራችሁ የኢትዮጵያ ሕዝቦች ሆይ ከዛሬ ጀምሮ ሁላችንም ፈቃደኛ የሆኑ ሰንደቅ ዓላማችንን በየአጥራችን ላይ ወይም በየጣራችን ላይ በመስቀል ለሀገር ቅድሚያ መስጠትን ለሀገር መስራትን ፍቅራችንና ጉልበታችንን አንድነታችን እንደሆነ ለትውልድ ብሎም ለዓለም ሕዝብ እናሳይ ይህ የታላቋ ኢትዮጵያ